ዓለም ወደ ሶስተኛው የዓለም ጦርነት፣ ትራምፕ ኢራንና የሆርሙዝ ሰርጥ አስፈሪው ፍጥጫ፣ የነዳጅ ገበያ ሊናጋ ነው። አሜሪካ በኢራን ላይ የጣለችው ያልተጠበቀ እገዳና የቻይናና ሩሲያ ምላሽ። ዓለም በአሁኑ ሰዓት በአደገኛ የጦርነት አፋፍ ላይ ትገኛለች። በመካከለኛው ምስራቅ የሆርሙዝ የባህር ሰርጥ ላይ የተደቀነው ወታደራዊ ፍጥጫ የዓለምን ኢኮኖሚና ጂኦፖለቲካዊ መረጋጋት ወደማይመለስበት አዘቅት እየገፋው ነው። ፕሬዝዳንት ዶናልድ ትራምፕ ጦርነቱ ሊያበቃ ነው ቢሉም በመሬት ላይ ያለው እውነታ ግን ሌላ ነው። የአሜሪካ ማዕከላዊ ሴንትኮም በኢራን ላይ የጣለው የባህር ላይ እገዳ ሩሲያና ቻይናን ለምን አስቆጣ? በሊባኖስ ድንበር ላይ ያለው የሮኬት ናዳስ ቀጠናውን ወዴት እየመራው ነው? የሶማሊያ ጦር አልሸባብ ላይ ወሳኝ የተባለ ወታደራዊ እርምጃ ወሰደ። ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በመካከለኛው ምስራቅ በሆርሙዝ የባህር ሰርጥ አካባቢ እየታየ ያለው ወታደራዊ ፍጥጫ የዓለምን ጂኦፖለቲካዊና ኢኮኖሚያዊ መረጋጋት እጅግ አሳሳቢ ደረጃ ላይ ጥሎታል። የአሜሪካ ማዕከላዊ ሴንትኮም የኢራን ወደቦችን ኢላማ ያደረገ የባህር ላይ እገዳ መጣሉን ይፋ ማድረጉ ቀጠናውን ወደማይገመት ግጭት እየገፋው መሆኑን ያሳያል ተብሏል። ምንም እንኳን አሜሪካ እገዳው በኢራን ላይ ብቻ ያነጣጠረ ነው ብትልም እንደ ኬፕለር ያሉ የባህር ላይ መከታተያ ተቋማት ግን አንዳንድ መርከቦች እገዳውን ጥሰው ማለፋቸውን እየገለጹ መሆኑ በወታደራዊ እዙና በመሬት ላይ ባለው እውነታ መካከል ልዩነት እንዳለ ይጠቁማል። ይህ ወታደራዊ እርምጃ በፓኪስታን እስላማባድ ሲካሄድ የቆየውና በከፍተኛ ዲፕሎማቶች የተመራው የ21 ሰዓታት ንግግር ውጤት ሳያመጣ መቅረቱን ተከትሎ የመጣ በመሆኑ ዲፕሎማሲው ለጊዜውም ቢሆን በኃይል ሚዛን መተካቱን ያሳያል ተብሏል። ፕሬዝዳንት ትራምፕ በቀጣይ 2 ቀናት ውስጥ አዲስ ስምምነት ሊኖር እንደሚችል ፍንጭ ቢሰጡም እንደ ዩራኒየም ማበልጸጊያ ጊዜና እንደ ሊባኖስ ጦርነት ያሉ መሰረታዊ የልዩነት ነጥቦች ግን አሁንም ለሰላሙ ትልቅ እንቅፋት ሆነው ቀጥለዋል። ኢራን ይህንን እርምጃ እንደ ባህር ላይ ወንበዴነት መፈረጇና አሜሪካ በበኩሏ ማንኛውንም የጣሰ መርከብ በወታደራዊ ኃይል እንደምትመታ መዛቷ አሁን ያለውን የተኩስ አቁም ስምምነት በማንኛውም ሰዓት ሊያፈርሰው የሚችል አደገኛ ሁኔታ ፈጥሯል። በተለይም ቻይናን የመሰሉ ታላቅ ኃይሎች የንግድ ጥቅም በዚህ እገዳ ምክንያት የሚነካ ከሆነ ጉዳዩ በሁለቱ ሀገራት መካከል ከሚደረግ ጦርነት አልፎ ዓለም አቀፍ የኃይል ፍጥጫ የመሆን እድሉ ሰፊ ነው። በመሆኑም በቀጣዮች ጥቂት ቀናት በኢስላማባድ የሚደረጉ ድርድሮች ስኬት ወይም ውድቀት የመካከለኛው ምስራቅን ቀጣይ እጣ ፋንታ ብቻ ሳይሆን የዓለምን የነዳጅ ገበያና የደህንነት መዋቅር የሚወስኑ ይሆናል ተብሏል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተከፈተው ጦርነት ወደ ማክተሚያው መቃረቡና ቴህራን በከፍተኛ ሁኔታ ስምምነት ለማድረግ የፈለገች መሆኑን ለፎክስ ኒውስ መግለጻቸው በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለውን እጅግ ውስብስብ የጂኦፖለቲካዊ ሽኩቻ ወደ አዲስ ምዕራፍ አሸጋግሮታል። ይህ የፕሬዝዳንቱ ንግግር በባዶ ተስፋ ላይ የተመሰረተ ሳይሆን የአሜሪካ ማዕከላዊ ሴንትኮም በኢራን ወደቦች ላይ ሙሉ የባህር ላይ እገዳ መጣሉና ማንኛውም አይነት የንግድ ልውውጥ ማገዱን ተከትሎ የመጣ በመሆኑ የሁኔታውን አሳሳቢነት ከፍ ያደርገዋል። ይህ ወታደራዊ እርምጃ የኢራንን ኢኮኖሚ የደም ስር ሙሉ በሙሉ ለመቁረጥ የታለመ ሲሆን በተለይም የቻይናን የነዳጅ ፍላጎት ለማዳከም አሜሪካ የወሰደችው የኢኮኖሚ ጦርነት አካል ተደርጎ ይወሰዳል። አሜሪካ ቻይና ከኢራን ዘይት ማግኘት እንደማትችል በይፋ ባወጀችበት በዚህ ወቅት ሩሲያ ጣልቃ በመግባት የቻይናን የንግድ ፍላጎት ለማሟላት ቃል መግባቷ ደግሞ በምዕራባውያንና በምስራቃውያን ጥምረት መካከል ያለውን የኃይል ሚዛን ፍጥጫ ይበልጥ አክሮታል። በሌላ በኩል ቀጠናዊ ውጥረት በሊባኖስ ላይ ያስከተለው ከፍተኛ ሰብአዊ ቀውስ ዓለም አቀፍ ትኩረት ስቧል። ካናዳ፣ አውስትራሊያና እንግሊዝን ጨምሮ 10 ሀገራት በሊባኖስ ያለው ግጭት በአስቸኳይ እንዲቆም የጋራ መግለጫ ማውጣታቸው ጦርነቱ ከወታደራዊ ግብ ባሻገር ወደ ሰብአዊ እልቂትና መጠነ ሰፊ መፈናቀል መለወጡን ያሳያል
ተብሏል። ትኩረት የሚስበው ሌላው ጉዳይ ደግሞ የፕሬዝዳንት ትራምፕና የርዕሰ ሊቃነ ጳጳሳት ሊዮ አለመግባባት ሲሆን ትራምፕ የቫቲካን መሪ በኢራን ኒውክሌር ጉዳይ ላይ ግልጽና ጠንካራ አቋም እንዲይዙ ግፊት ማድረጋቸው ፖለቲካዊ ውጥረት ወደ ሃይማኖታዊና ስነ ምግባራዊ ክርክር መሻገሩን ያመላክታል። በአጠቃላይ የአሁኑ የዓለም ሁኔታ ኢራን በኢኮኖሚና በወታደራዊ ከበባ ውስጥ የወደቀችበት፣ ሩሲያና ቻይና ይህንን ከበባ ለመቀልበስ የሚሞክሩበትና የሰብአዊ መብት ተሟጋቾች ሀገራት ደግሞ በሊባኖስ በኩል እየመጣ ያለውን ውድመት ለመግታት የሚጣጣሩበት እጅግ አደገኛ ወቅት ነው። በባህረ ሰላጤው እየተከሰተ ያለው ወቅታዊ ሁኔታ በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ላይ እጅግ አሳሳቢ ደረጃ ላይ መድረሱን የቴህራኑ ተንታኝ አባስ አስላኒ የሰጡት ትንታኔ በግልጽ ያሳያል። ኢራን በዚህ ስትራቴጂካዊ የሆርሙዝ መስመር ላይ የያዘችውን ጠንካራ አቋም ለመለወጥ ምንም አይነት ዝግጁነት እንደሌላት ያሳወቀች ሲሆን ይህም አቋም ደግሞ ከአሜሪካ የባህር ኃይል እገዳ በፊት የነበረና የሀገሪቱን የረዥም ጊዜ ብሔራዊ ደህንነት ታሳቢ መሆኑን ትገልጻለች። በኢራን እይታ አሁን ላይ ተግባራዊ የሆኑ ያሉት አዳዲስ የደህንነት ደንቦችና ፕሮቶኮሎች በሀገሪቱ ላይ ለተከፈተው ሁለንተናዊ ጦርነትና ጫና እንደ ተመጣጣኝ ምላሽ የሚቆጠሩ ናቸው። አሜሪካ በተለያዩ ወታደራዊና ዲፕሎማሲያዊ ስልቶች ኢራን በባህረ ሰላጤው ላይ የምታደርገው ጥብቅ ቁጥጥር እንድታላላና የባህር ላይ ፖሊሲዋ እንድትከልስ ከፍተኛ ግፊት እያደረገች ቢሆንም ከቴህራን በኩል ግን እስካሁን ምንም አይነት የማፈግፈግ ምልክት አልታየም። ይህ የሁለቱ ኃይሎች ፍጥጫ የዓለምን የነዳጅ ገበያና የንግድ እንቅስቃሴ ስጋት ላይ የሚጥል ሲሆን ኢራን እነዚህን እርምጃዎች የምትወስደው ከውጭ የሚመጣባትን ወታደራዊ ስጋት ለመመከት መሆኑን በመግለጽ ለድርጊቱ ህጋዊና ስነ ልቦናዊ ድጋፍ ለመፍጠር እየጣረች ትገኛለች። በአጠቃላይ የአስላኒ ትንታኔ እንደሚያመለክተው የኢራን አመራሮች በባህረ ሰላጤው ጉዳይ ላይ ያላቸው ጽኑ አቋም አሜሪካ ከምትሰጠው ወታደራዊ ምላሽ ጋር በቀጥታ የሚጋጭ በመሆኑ በቀጣይ ቀናት በአካባቢው የሚታየው የኃይል ሚዛንና የዲፕሎማሲያዊ ንትርክ ይበልጥ እየከረረ ሊሄድ እንደሚችል ይገመታል ተብሏል። በሊባኖስና በእስራኤል ድንበር ላይ ዛሬ ጠዋት የተከሰተው ወታደራዊ ግጭት በቀጠናው ያለውን ውጥረት ወደ አደገኛ ምዕራፍ እያሸጋገረ መሆኑን የሚያሳይ ግልጽ ማሳያ ነው ተብሏል። ሂዝቦላ ወደ ገሊላ ክልል በተለይም ወደ ማራናና ኪሪያት ሽሞና ያስወነጨፋቸው 20 ሮኬቶች ቡድኑ አሁንም የእስራኤልን የአየር መከላከያ ስርዓት የመፈተንና በሰሜናዊ የእስራኤል አካባቢ ላይ ጫና የመፍጠር አቅሙን እንዳላጣ ያሳያል ተብሏል። ምንም እንኳን የተወሰኑት ሮኬቶች መክነው ክፍት ቦታ ላይ ቢወድቁም ጥቃቱ ያስከተለው የስነ ልቦና ጫናና የአደጋ ማስጠንቀቂያ ደወሎች መጮ ድንበር አካባቢ ያለውን ሕይወት ከባድ ማድረጉን ቀጥሏል። በሌላ በኩል እስራኤል ለዚህ ጥቃት የሰጠችው ምላሽ እጅግ ሰፊና የተቀናጀ የአየር ድብደባ ነው። እንደ ቢቲን ጀበል፣ ቃርመስና አንሳሪያ ባሉ በርካታ የደቡብ ሊባኖስ ከተሞች ላይ የተፈጸሙ ጥቃቶች ሂዝቦላ ለጥቃት የሚጠቀምባቸው መሰረተ ልማቶች የማውደም ስትራቴጂ አካል ናቸው። እስራኤል ይህንን እርምጃ የምትወስደው የጥንቃቄ እርምጃ በሚል ቢሆንም ጥቃቱ የደረሰባቸው ቦታዎች ብዛትና የደረሰው የሰው ሕይወት መጥፋት ግጭቱን ከመደበኛ የድንበር ግጭት ባለፈ ወደ መጠነ ሰፊ ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት አሳድሯል። ይህ ወታደራዊ መካረር በፖለቲካዊ መልኩ ሲታይ የዲፕሎማሲ ጥረቶች በጠበቁት ልክ ውጤት እያመጣ አለመሆኑን ያመላክታል ተብሏል። ሂዝቦላ ድንበር ላይ የሚያደርሰውን ጥቃት አጠናክሮ መቀጠሉ እስራኤል በጋዛም ሆነ በሊባኖስ ድንበር የምታደርገውን ወታደራዊ ጫና እንድታላላ የሚደረግ ግፊት ተደርጎ ሊወሰድ ይችላል። እስራኤል ደግሞ በበኩሏ ሰሜናዊ ድንበሯን ለማስከበርና ተፈናቃይ ዜጎቿን ወደ ቤታቸው ለመመለስ ወታደራዊ እርምጃው ብቸኛ አማራጭ እንደሆነ እያመነችበት ከመጣች ሰነባብታለች። በአጠቃላይ ዛሬ የተስተዋለው የሮኬት ናዳና የአየር ድብደባ ቀጠናው በኢሳት እጅግ አሳሳቢ ደረጃ ላይ መድረሱ ማሳያ ነው ተብሏል። የሶማሊያ መከላከያ ሚኒስቴር በደቡባዊ የሀገሪቱ ክፍሎች በተለይም ጀሊብ፣ አጋርና አፋዶም ያከናወነው መጠነ ሰፊ ኦፕሬሽን 27 የአሸባሪ ቡድኑን አባላት መግደሉ ብቻ ሳይሆን የቡድኑን ቁልፍ አመራሮች ኢላማ ማድረጉ የአልሻባብን የእዝ ሰንሰለት ለማዳከም የታለመ ስልታዊ እርምጃ መሆኑን ያሳያል ተብሏል። በተለይም በታሪክ የአልሻባብ ጠንካራ ይዞታ ተደርገው በሚታሰቡት በመካከለኛውና በታችኛው ጁባ ክልሎች እንዲህ ያለ የተቀናጀ
የምድርና የአየር ጥቃት መፈጸሙ የመንግስት ጦር የአጥቂነት ሚናውን በሚገባ እየተወጣ መሆኑን ያረጋግጣል ተብሏል። የዚህ ኦፕሬሽን ስኬት ከመሬት ውጊያ ባለፈ ከዓለም አቀፍ አጋሮች ጋር ያለውን የደህንነት ትብብር ጥንካሬም ያመላክታል። በታህሳስ ወር በተመድ የጸጥታው ምክር ቤት የተራዘመው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮና የአጋር ሀገራት የአየር ድጋፍ የሶማሊያ ጦር ከዚህ ቀደም የነበረበትን የሎጂስቲክስና የቴክኖሎጂ ክፍተት እየሞላለት ይገኛል። ይሁን እንጂ አልሻባብ አሁንም በሲቪሎች ላይ ጥቃት ለመሰንዘር መሬት ውስጥ የተቀበሩ ፈንጂዎችንና ከባድ መሳሪያዎች እንደሚጠቀም መጠቆሙ ቡድኑ በቀጥታ ውጊያ ከመሸነፍ ይልቅ ወደ ሽምቅ ውጊያ ስልት መሸጋገሩን ስለሚያሳይ ለጸጥታ ኃይሎች ተጨማሪ ጥንቃቄ የሚጠይቅ ፈተና ሆኖባቸዋል። በተጨማሪም ሌሎች ዓለም አቀፍ ክስተቶች ለምሳሌ የአሜሪካ እስራኤልና ኢራን ጦርነት እንዲሁም የሩሲያ ዩክሬን ግጭት ሶማሊያ በሽብርተኝነት ላይ ለምታደርገው ትግል የራሳቸው ተጽዕኖ አላቸው። የዓለም ትኩረት ወደ እነዚህ ግዙፍ ቀውሶች በሚያዘነብልበት ወቅት አልሻባብ ይህንን ክፍተት ተጠቅሞ ዳግም ለማንሰራራት እንዳይችል የሶማሊያ መንግስት ራሱን የቻለ ጠንካራ የመከላከያ መዋቅር ለመገንባት የሚያደርገው ጥረት ወሳኝ ነው። በአጠቃላይ ይህንን የቅርብ ጊዜ የጦር ግንባር ስኬት ሶማሊያ ከ16 ዓመታት በላይ የዘለቀውን የሽብርተኝነት ስጋት ለመክታት የምታደርገው ጥረት ተስፋ ሰጪ ውጤት እያመጣ መሆኑን የሚጠቁም ቢሆንም ዘላቂ ሰላም ለማረጋገጥ ግን የተጀመሩት ኦፕሬሽኖች ተጠናክረው መቀጠል እንዳለባቸው ያስገነዝባል ተብሏል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።